ያላገባን እያገባን ትዳር ጥሩ ነው። ተዘወጁ። የአይን ማረፊያ የሆነው ትዳርን አላህ ይወፍቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከችው እያሉ ማለት ነው። ዛሬ የመጣሁት ደስተኛ የትዳር ህይወት አላሁ ሱብሃነሁ ወተዓላ ለሰው ልጅ በዚህ ምድር ሲኖር ደስተኛ ህይወት እንዲኖር የፈጠረበት የተቃራኒ ጾታ ፍላጎት ስሜቱ እሱ በፈቀደው መልሱ እንዲያረካ በምድር ላይ ነው። እንግዲህ አሁን ላይ የመጣሁት ርዕስ ደስተኛ የትዳር ህይወት እንዴት መመሰረት ይችላል በሚል ነው። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሼር አድርጉኝ ማለት ነው። አላሁ ሱብሃነሁ ወተዓላ ለሰው ልጅ በዚህ ምድር ሲኖር ደስተኛ ህይወት እንዲኖር የፈጠረበት የተቃራኒ ጾታ ፍላጎት ስሜቱን እሱ በፈቀደለት መልኩ እንዲያረካና በምድር ላይ እንዲበዛ እንዲሁም የልጅ የእናትና አባት አስገራሚ የእዝነት ለዛ እንዲያገኝ ብቻውን መንገድ በጋብቻ ገመድ መተሳሰርና በትዳር መኖር አድርጎታል። የትዳር ህይወት ስኬታማ እንዲሆን ከምርጫ ጀምሮ ለወንድም ለሴትዋም መስፈርት አስቀምጧል። ወንዱ ዲን ያላትን ሲመርጥ የወደፊት የልጆቹ እናት መርጧል ማለት ነው። ሴቷ ደግሞ ዲንና መልካም ስነ ምግባር ያለው እንድትመርጥ ሲያዛት ይህንን ስታደርግ የልጆቹን አባት የስኬታማ ህይወት የመጀመሪያውን ምዕራፍ ተሸጋግራለች ይባላል። የዚህ አይነቶቹ ሁለት ጥንዶች በጋብቻ ሲተሳሰሩ የሚፈጥረው ዋነኛው የጋብቻ ምስጢር የሆነው ተአምራዊ የፍቅር ህይወት በተከበረው ቃሉ በሱረቱል አሩም አንቀጽ 21 ላይ እንዲህ በማለት ይነግረናል። ለእናንተም ነፍሶቻችሁን ሚስቶቻችሁን ወደ እርሱ ትራኩ ዘንድ መፍጠሩ በመካከላችሁም ፍቅር እዝነት ማድረጉን ከአስደናቂ ምልክቶች ነው። ከዚህም ውስጥ ለሚያስተውሉ ህዝቦች ተአምራቶች አሉ። አላህ በዚህ አንቀጽ በትዳር ውስጥ ያለን ፍቅርና እዝነት የሀያልነቱ የብቸኝነቱ መግለጫ ምልክት መሆኑን ነው የነገረን። የእነዚህ ጥንዶች በትዳር መገኘት አንዱ በሌላው እንዲረካ ሰበብ መሆኑን ስንረዳ የበለጠ የእሱ ስራ ረቂቅነት ይገባናል። እርካታ የሚለው ቃል ውጫዊና ውስጣዊ እርካታን ያጠቃል። የልብ እርካታ የተቃራኒ ጾታ ፍላጎት እርካታን ማለት ነው። በኒካህ በተሳሰሩ ሁለት ጥንዶች መካከል ፍቅርና እዝነት ማድረጉ ሲነግረን እርካታው ለጋብቻው ምክንያት እንደሆነ እጅግ የተነገርን ማስገኘቱ ለጥንዶች የተተወ ነው። ይህም ማለት ተጋቢዎች አንዱ ሌላውን ለማርካት የሚጠበቅበትን ማሟላት አለበት ማለት ነው። ይህ ለሁለቱ የተሰጠ ቤት ስራ ነው። ይህንን የቤት ስራ በትጋት በሰራነው ልክ እርካታው ይገኛል፣ ባጎደልነው ልክ ይጎላል ማለት ነው። ከቤት ስራዋ ዋነኛ አካል የመጀመሪያዋ መተማመንና መከባበር ነው። ይህ በእርግጥ ከምርጫው መስፈርት ጋር ጥብቅ ቁርኝት አለው። ሁለቱም መስፈርቱን አሟልተው ከተገኙ ይተማመናሉ፣ ይከባበራሉ ማለት ነው። ይህ ደግሞ የትዳሩ ምሰሶ ያጠናክረዋል። ለዚህ የትዳር ህይወት ሚዛናዊነት ደግሞ አንዱ አዛዥ ሌላው ታዛዥ፣ አንዱ መሪ ሌላው ተመሪ እንዲሆን ተደርጓል። የመሪነቱ ድርሻ ለወንዱ መስጠቱና ምክንያቱን አላህ ሲነግረን በሱረቱል አን-ኒሳ አንቀጽ 34 ላይ እንዲህ ይለናል። ወንዶች በሴቶች ላይ ቋሚዎች አሳዳሪዎች ናቸው። አላህ በከፊላቸው በከፊሉ ላይ በማበላለጡና ከገንዘቦቻቸውን በመስጠታቸው ነው። መልካሞቹን ሴቶች ታዛዦች አላህ ባስጠነቀቀው ነገሩ ፍቅርን ጠባቂ ናቸው።
በእነዚህ የአላህ ቃል ወንዶች መሪ ወይም አዛዥ መሆናቸውን። ይህ የሆነበት ምክንያት አላህ አንዱ ከሌላው አስበልጦ በመፈጠሩ፣ ይህም ወንዶች የማይኖሩ ኃላፊነት በመሸከማቸውና ሰርተው ከሚያበጡት ገንዘብ ውጭ በማድረጋቸው ሲሆን፣ መልካም ሚስት ማለት ለባሏ ታዛዥ፣ ርቆ ሲሄድ ንብረቱና ክብሩን አላህ ባስጠበቃት መልኩ የምትጠብቅ የሆነችው እንደ ተቀምጧል። ይህ ሚዛን የትዳር ህይወት ጣፋጭ እንዲሆንና የሚፈልገውን እርካታ የሚያመጣ፣ እዝነቱ ፍቅሩ እየጨመረ እንዳይሄድ የሚያደርግ ነው። ርቆ በመሄድ ጊዜ ንብረቱና ክብሩ የምትጠብቀው ማለትም ከቤት ወደ ስራ በመሄድ ጊዜ ስራዋን ክብር የምትጠብቅ ያለሱ ፈቃድ ከቤት የማትወጣ ማንኛውም አይነት ንብረት ያለሱ ፈቃድ ለማንም የማትሰጥ የማይፈልገውን ሰው ወይም ሸሪዓ የማይፈቅድለትን ሰው የማታስገባ ማለት ነው። ይህ ስትፈጽም አላህ እየተገዛች መሆኗን አውቀን ምንዳ ፈልጋ መሆኑ አለበት። እነዚህ መስፈርታዊ ስኬታማ ትዳር ቁልፎች ናቸው። ሁለቱም በተሰጣቸው ኃላፊነት መገኘታቸው ኢባዳ መሆኑ አውቀው ሊሰሩት ይገባል። ባል ኃላፊነቱ ቢያጎል ሚስት እሱ የታዘዘውን ይሰራ እሰራለሁ ልትል አይገባም። ባልም እንደዛው። ምክንያቱም ለሁለቱም የግል ኢባዳዎች ስለሆነ። ሴት ልጅ በትዳር ውስጥ ባሏን የመታዘዝ ትልቅ ግዴታ ተጥሎባታል። ባል እሱ መታዘዟን እምቢ ማለቷ ጀነት የምገባበትና ጀሀነም የምመርጥበት ምስጢር ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አብደላህ ኢብኑ አምር ኢብኑል አስ ባስተላለፉት ኢማሙ ሙስሊም በዘገቡት ሀዲስ እንዲህ ብለዋል። ዱንያ መጠቃቀሚያ ናት። ከመጠቃቀሚያዋ ሁሉ በላጩ መልካም ሴት ናት። መልካም ሚስት ማለት ነው። የመልካምነት ሚስት መግለጫዎች ሲነገሩ ደግሞ እንዲህ ይሉናል። ሲያያት የምታምረው፣ ሲያዛት እሽ የምትለው፣ ሲርቅ በንብረቱና በክብሩ የምትጠብቀው፣ የማይፈልገውን ሰው የማታስገባ። ይህ ነው የኢስላም አስተምሮ ነው። ከዚህ ወጥታ እኩልነት በሚል የምዕራባውያን የኢስላም ጠላቶችን ገልጣ ወጥመድ ከገባች ዱንያዋም አኼራዋም ትከስራለች። አላህ ትዳራችንን የሱ ውዴታ የሚያገኝ ያድርገን። ያላገባን እናግባ። ትዳር ጥሩ ነው፣ ተዘወጁ። የአይን ማረፊያ የሆነው ትዳርን አላህ ይወፍቀን። ለወፈቃችሁም ትዳርን በአግባቡ የምንወጣ የባሎቻችሁን ሀቅ የምትጠብቁ፣ ያላገባን ያገባንም እንግዲህ እሷም እኛም እነሱም የምንጠብቅ አላህ ያድርገን። ጥሩ ልጆችን ሷሊሆችን የምንፈጥርና ትልቅ ደረጃ የምናደርስ አላህ ያድርገን። ሁላችንም ቢሆን እንግዲህ ትዳር በእርግጥ ሳይገቡበት ቀላል ይመስላል። ትዳር ማለት ገብተን የማንወጣው የዘላለም ዓለም ህይወት መሆኑን እያወቅን መግባት አለብን። ምክንያቱም አንድ ሰው ትዳር ውስጥ ሲገባ ብዙ ነገር ሴትም ሆነች ወንድም መስፈርቱ ብዙ ነው። ያንን ደግሞ ማሟላት ግድ ይልናል። እኛ ለወንዶች ታዛዥ እንደሆን፣ ሴት ልጅ ባሏን ካልታዘዘች ጀሀነምና ጀነት የምትገባበት መንገድ እንዳለ ሁሉ ማወቅ አለብን ማለት ነው። በጣም ከባድ እንደሆነ ነው። ልክ እንደ እናትና እንደ አባት ሀቅ የባልም ሀቅ ለሴት ልጅ ከባድ ነው። እሱም ቢሆን እንደዛ ታዛዦች ነን። በአሁኑ ሰዓት በእርግጥ ትዳር ላይ ያው የጥቅም ብቻ ሆኗል። ምን አላት ምን አለው እንጂ ዲኗ ምንድነው ቤተሰቧ ምንድነው ተብሎ የሚመጣበት ጊዜ አይደለም ያለ ነው። አላህ ሱብሃነሁ ወተዓላ እንግዲህ ከታጋሾቹ ከጥሩዎቹ አላህን ከሚፈሩት አላህ ያድርገን። ሁላችንም ሀቃቸውን የምንወጣ ሀቃችንን የሚወጡ አላህ ያድርገን።
ከሁሉም ደግሞ የአላህን ቃል መፍራት ይበልጣል። የአላህን ቃል የምንፈራ ከሆነ በቃ ለባሎችም ለእናቶችም የሁሉንም ሀቅ የጎረቤትንም ሁሉንም የምንጠብቅ አላህ ያደርገናል ማለት ነው። እንግዲህ ቪዲዮ ደስ ካላችሁ ላይክ አድርጉ። ላይክ ሸር ያደረጋችሁ ቤተሰብ አድርጉኝ። አላህ ሱብሃነሁ ወተዓላ ከታጋሾች ሁሉ ከሀቅ የሰዎችን ሀቅ የባሎቻችንን የወላጆቻችንን ሀቅ ሁሉ የምንጠብቅ አላህ ያድርገን። ወዳችኋለሁ። አላህ ሱብሃነሁ ወተዓላ ከኔ ላይ ይውደዳችሁ። አላህ ሀገራችንን ይጠብቅልን። ሰላም አላህ ያድርግልን። ያው የሰው ሀገር የሰው ነው፣ ወጥቶ መግቢያ እንጂ መስሪያ አይደለም ውዶችዬ ማለት ነው። ሀገር ሰላም ሲሆን ሁሉም ሰላም ይሆናል። የድሮዋን ኢትዮጵያ አላህ ይመልስልን። የድሮዋን ኢትዮጵያ እንግዲህ እየናፈቀ ማን ነው ማለት ነው። አሁን ላይ ሁላችንም ስደት ዓለም ላይ ነው ያለ ነው። ግን ስንሰማ ወደ ሀገር የምንገባበትን አላማችንን እየሳትን ነው። ምክንያቱም ሀገር ሰላም ካልሆነ ምን ሀገር እንገባለን የሚለው አላማ በውስጣችን ስላለ ማለት ነው። ለሁሉም ሰላም አላህ ያደርግልን። ባይ ባይ።